እንደሚታወቀው እውቀት ከሚቀሰምባቸው ስልቶች መካከል አንዱ ጥያቄን መጠየቅ ነው። አብዱላህ ብን አባስ ይህንን እውቀት በምን አገኘህ ተብለው ሲጠየቁ ቢሊሳኒን ሰኡል ወቀልቢን ዕቁል አሉ። በጣም ጠያቂ በሆነ አንደበትና ተገንዛቢ በሆነ ልቦና አሉ። ጥያቄ ሲጠየቅ በተለይ ዲናዊ ርዕስን በተመለከተ መልስ ለማግኘት የሚጠየቅ ጥያቄ ሲሆን ራሱን የቻለ ስርዓት አለው። ከነዚህ ስርዓቶች መካከል አንዱ አንድ ሰው የሚጠቅመውንና ማወቁ ወይ ሸሪዓዊ እውቀትን ወይ ደግሞ መልካም ተግባርን እንዲጨምር የሚያግዘው መሆኑ ነው እንጂ ከዚህ በፊት በሌሎች አጋጣሚዎች እንዳልኩት የጋዜጠኞች አይነት ጥያቄ መሆን የለበትም። ስለዚህ ጉዳይ ምን ትላለህ ብሎ በሆነ ርዕስ ላይ ብቻ ተጠያቂው እንዲያወራ ተፈልጎ የሚጠየቅ ጥያቄ ትክክለኛ አይደለም። የምንጠቀምበትና በትክክል ያልገባንን ጠይቀን ተጠያቂው መልሱን ካወቀው ይመልሳል፣ ካላወቀው ደግሞ ያው ሌላ የሚያውቅ ሰው ይጠየቃል ማለት ነው። ከጊዜ አንፃር ኢንሻአላህ ቀጥታ ወደ ፕሮግራማችን እንሸጋገራለን። طيب የህመሙ አይነት ቀጣይነት ያለውና በተለምዶ መድኃኒት ያልተገኘለት ወይም ደግሞ ተስፋ የማይጣልበት ከሆነ ይህን አስመልክቶ የሚገባው ግዴታ ላፈጠረባቸው ቀናት ምስኪንን ማብላት ነው። ስለዚህ ለእያንዳንዱ ቀን አንድ ምስኪን ያበላል ማለት ነው። ከዚህ ውጭ ግዴታ የለበትም። ነገር ግን ከጊዜ በኋላ ይሻለኛል ብሎ የሚያስበው አይነት ህመም ከሆነ እንደሚታወቀው በተቻለ አቅም ሲሻለው ቀዷ ማውጣት ወይም ደግሞ ያንን ያልጾመውን በመጾም መክፈል ይኖርበታል። በተቻለ አቅም ረመዳን ከመድረሱ በፊት መሆን አለበት። መልእክተኛው ዓለይሂ ሰላቱ ወሰላም ከረመዳን በፊት ቀዷ አውጡ የሚል ቀጥተኛ ንግግር ባይናገሩም ግን አራቱም መዝሀብ በዚህ ላይ እንደሚስማማው ከሚመጣው ረመዳን ዑዝር ከሌለ ማሳለፍ አይቻልም። ዑዝር ካለ ብቻ ነው ከሚቀጥለው ረመዳን አሳልፎ በሌላ ጊዜ ቀዷ ማውጣት የሚቻለው ማለት ነው። ስለዚህ ይህ ጠያቂ ያነሳው ነገር በጾመ ቁጥር ይታመማል እና የተወሰነ ቀናትን ለመጾም ሞክሯል፣ ግን አልጨረሰም። እንደዛ ሆኖ አንደኛ ረመዳን ብሎም ሁለተኛ ረመዳን ደርሶበታል እና ይህን አስመልክቶ ያው ግዴታው እንደሚሻለው ተስፋ የሚያደርግ ከሆነ ያው ሲሻለው ጠብቆ መጾም ነው። ሌላ ምንም አይነት ማካካሻ አይጠበቅበትም። ዑለማዎች አንድ ሰው እስከሚቀጥለው ረመዳን ድረስ መጾም እየቻለ ማለት ቀዷ ማውጣት እየቻለ ቀዷ ሳያወጣ ረመዳን የደረሰበት ሰው ከዛ በኋላ አሁን ከደረሰበት ረመዳን በኋላ ባሉት ጊዜያት ሲጾም ከጾሙ ጋራ ሌላ ማካካሻ ማለትም ከእያንዳንዱ ቀን ጋራ ምስኪንን ማብላት ይጠበቅበታል ወይስ አይጠበቅበትም በሚለው ጉዳይ ላይ ተወዛግበዋል። አብዛኛዎቹ ዑለማዎች ምክንያት ያልነበረው ከሆነ ማለትም ታሞ ወይ በሆነ ምክንያት ሳይሆን መክፈል እየቻለ በመዘናጋት ጊዜው ደርሶበት ከሆነ ቀዷ ከማውጣት ጋራ ለእያንዳንዱ ቀን አንድ ምስኪን ማብላት አለበት ይላሉ። የዚህ ነገር መነሻቸው ከሶስት ሰሓቦች የተዘገበ ትክክለኛ ዘገባ ነው። ከአቡ ሁረይራ፣ ከእብን ዓባስ እና ከእብን ዑመር እና የተወሰኑት ግን አይ
ግልጽ የሆነ የቁርአንና የሐዲስ ማስረጃ የለምና ግዴታ አይሆንበትም ይላሉ ከማ ሁወ መዝሀብ አልሐነፊያ። ነገር ግን እንደዚህ ሳይመቸው የቆየ ሰው ማለትም በበሽታ ወይ በሆነ መልኩ ሳይመቻችለት ሌላኛው ረመዳን የደረሰበት ሰው ሲችል ቀባ ከማውጣት ውጪ ሌላ የማብላት ግዴታ እንደሌለበት ሁሉም ዑለማዎች ይስማማሉ። ስለዚህ ለዚህ ወንድማችን የምንለው ባጭሩ ከዛ በኋላ መጾም የምትችል ከሆነ ያው ጾመህ ታካክሳለህ፣ ሌላ ግዴታ የለብህም፣ ወንጀልም ኢንሻአላህ የለብህም። ነገር ግን መጀመሪያ እንዳልነው በሽታው በዚህ መልኩ የሚቀጥልና በጾምክ ቁጥር በጣም የሚያሳምምህ ከሆነ በእያንዳንዱ ቀን ልክ በማብላት ብቻ ትብቃቃለህ ማለት ነው። ወላሁ አዕለም። ኢስላም የተሟላ ሃይማኖት ነው። ከሌሎች የሚዋሰው ነገር የለም። ይህ ደግሞ የሆነበት ምክንያት እነኚህን ኢስላም ውስጥ የምናገኛቸውን ህግጋት የደነገገልን ስለኛ እኛ ራሳችን ከምናውቀው በላይ የሚያውቀው ታላቁ ጌታ ነው። ሁወ አዕለሙ ቢኩም ኢዝ አንሸአኩም ሚነል አርድ ወኢዝ አንቱም አጅነቱን ፊ ቡጡኒ ኡመሃቲኩም ፈላ ቱዘኩ አንፉሰኩም። እናንተ ከምድር አላህ ገና ሲያነሳችሁና በእናታችሁ ሆድ ውስጥ ስትጸነሱ ጀምሮ ከዚህ ጊዜ ጀምሮ ስለእናንተ አላህ ይበልጥ ያውቃል ይላል። አላ ያዕለሙ መን ኸለቀ ወሁወ ለጢፉል ኸቢር። የፈጠረውን አያውቅም ወይም ፈጣሪ የሆነ አላህ ሌላውን አያውቅም ተብሎ ሊተረጎም ይችላል። ስለዚህ ይህንን እንደ መንደርደሪያ ሁላችንም ልንቀበል ይገባል። በዚህ ሀሳብ ከተስማማን ወደፊት ዝርዝሩ ላይ ውዝግብ አይነሳም እና ይህንን ከተረዳን የሴቶችን ጭቆና ለመቅረፍ በሚል እንዲህ አይነት ከኢስላም ባይተዋር የሆኑ እንቅስቃሴዎችን መነሻ ማድረግ አይቻልም። ምክንያቱም አላህ ሱብሓነሁ ወተዓላ ራሱ የሁሉንም ሰው ጭቆና የሚያነሳ ፍትህን የሚያሰፍን ህግ ደንግጎልናል። ግልጽ ነው። አዎ ትክክለኛው ቃል ፍትህ ነው፣ እኩልነት አይደለም። እኩልነት አስፈላጊ የሚሆንበት ቦታ አለ። ግን እኩል ያልሆኑ ሁለት ነገሮችን እኩል ማድረግ ልክ እኩል የሆኑ ነገሮችን እንደማበላለጥ ስህተት ነው አይደል? ስለዚህ ሁሌም ስህተት የማይገባበት ወጥ የሆነው ትክክለኛው ቃል ፍትህ ነው። አላህ ሱብሓነሁ ወተዓላ ደግሞ ፍትህን ነው ያሰፈነልን። ቃለ ተዓላ ሊርጃሊ ነሲቡ ሚማ እክተሰቡ ወሊኒሳኢ ነሲቡ ሚማ እክተሰብነ ወስአሉ ላህ ሚን ፈድሊህ ኢነላሃ ካነ ቢኩሊ ሸይኢን ዐሊማ። ከዛ በፊት ወላ ተተመነው ማ ፈደለ ላሁ ቢሂ በዕደኩም ዐላ በዕድ። አላህ ሱብሓነሁ ወተዓላ ከፊላችሁን በከፊላችሁ ላይ ያበላለጠውን ነገር አትመኙ አለ አይደል? ለወንዶች ከሰሩት ድርሻ አላቸው፣ ለሴቶችም ከሰሩት ድርሻ አላቸው ይላል። ይህንን ካለ በኋላ አለፍ ብሎ ምን ይላል? አርጃሉ ቀዋሙነ ዐለ ኒሳኢ ቢማ ፈደለ ላሁ በዕደሁም ዐላ በዕድ ወቢማ አንፈቁ ሚን አምዋሊሂም። ለወንዶች ምን አለ? በሴቶች ላይ የበላይ ኃላፊዎች ናቸው፣ የተሾሙ ናቸዋል። ቢማ ፈደለ ላሁ በዕደሁም ዐላ በዕድ፣ ከፊላቸውን በከፊላቸው ባበላለጠው መሰረት ማለት ነው። ወቢማ አንፈቁ ሚን አምዋሊሂም፣ ከገንዘባቸውም ወይም ከንብረታቸውም ወጪ ባደረጉት የተነሳ ማለት ነው። አሁን ልብ ሊባል የሚገባው ወንዶች ገና ከአፈጣጠር ከስነ ልቦና ከተክለ ሰውነት እና ከመሰል ነገሮች አንጻር ራሱ ከሴቶች የሚለዩ ናቸው አይደል? እንደ ጥቅል ወንዶች በእሳቤ ከሴቶች የሚሻሉ ሊሆኑ ይችላሉ፣ በተለይ ነገሮችን በማመዛዘን ማለት ነው። ለምን? ሴቶች እንደ ጥቅል ስሜታዊነት ያሸንፋቸዋል። ግልጽ ነው። ሁለቱም የሰው ልጅ እምቅ ኃይሎች ናቸው። ማመዛዘንና ማውጣትና ማውረድ አንድ ራሱን የቻለ እምቅ ኃይል ነው። እንደዚሁም መውደድ፣ መጥላት፣ መፈለግ እና የመሳሰሉት ስሜቶች የሚስተናገዱበት ደግሞ
እምቅ ኃይል ራሱን የቻለ አንድ የሰው መገለጫ ነው። ይሄ ሁለተኛው ሴቶች ዘንድ ይበልጥ ሊጎላ ይችላል። እንግዲህ ይሄ ጥቅል የሆነ መርሆ እንጂ እያንዳንዷ ሴት ከእያንዳንዱ ወንድ በዚህ በኩል እንደዚህ ትለያለች፣ እያንዳንዱ ወንድ ደግሞ ከእያንዳንዷ ሴት በዚህ ረገድ ይሻላል ማለት አይደለም። ስለዚህ ከዚህ አንጻር እውነታውን እና ተጨባጩን የተመረኮዘ ፍርድ ያስፈልገናል። እንግዲህ ቤተሰብ ልክ እንደ መርከብ ነው እና ሰዎች ይህንን መርከብ ጉዞውን የሚያስቀጥልና ተጓዦችን የሚመራ አንድ ካፕቴን ወይም መሪ መምረጣቸው አይቀርም አይደል? እና አንዳንዶች እንደሚሉት በዚህ መርከብ ላይ ከአንድ በላይ መሪ ካለ መርከቡ የሚሄደው ወደ አንድ አቅጣጫ ብቻ ነው አሉ። ወዴት ይመስላችኋል? ወደ ታች። ከአንድ በላይ መሪ ካለ ወደ ሰሜን፣ ወደ ምስራቅ፣ ወደ ምዕራብ፣ ወደ ደቡብ ሳይሆን ወደ ታች ነው የሚሄደው። ማለት ይሰምጣል ማለት ነው። የሚጋጩ ሀሳቦች ሁሌ ካሉ ችግር ነው። ስለዚህ የግድ አንድ መሪ ያስፈልጋል እና ለዚህ ደግሞ ብቃት ያለው አካል መሾም ይኖርበታል ማለት ነው። ስለዚህ እንደ ጥቅል ወንዶች ከሴቶች የበለጠ ብቃት አላቸው። ሌላ ቦታ ላይ በሱረቱል በቀራ ወሊሪጃሊ ዐለይሂነ ደረጃ ይላል። የሁሉንም ሐቅ በጥቅሉ ከገለጸ በኋላ ለወንዶች በእነሱ ላይ ደረጃ አላቸው ይላል እና ይህንን አንድ አማኝ መቀበሉ ግዴታ ነው። ሙስሊም የሆነች ሴት እነኚህን ነገሮች ተቀብላ በሌላ በኩል ደግሞ ፌሚኒስት ልሆን ስትል እጅግ የሚጻረሩ ሀሳቦች ናቸው። ሁለት የሚጣረሱ ሀሳቦች እንዴት ማስታረቅ ይቻላል? ምክንያቱም ፌሚኒስት ብዙዎች እንደሚመስላቸው ለሴቶች መብት መቆርቆር አይደለም ዋነኛ መገለጫ፣ ወይም ደግሞ የሴቶችን መብት ማስከበር አይደለም፣ የወንዶችና የሴቶችን እኩልነት መስበክ ነው። እንዳልሆነ ያወቁት ማለት ነው። በስራም በአእምሮ አሁን አንድ ጥያቄ እናንሳ። ለምሳሌ የሴቶች መብት በጣም የተከበረባቸው የሚባሉ በቅንፍ ወይም በጥቅስ ምልክት ውስጥ ነው የተከበረባቸው የምላችሁ የሴቶች መብቶች በጣም የሚከበሩባቸው እና ልቅ የሆኑባቸው አገራት ላይ አብዛኛዎቹ ኃላፊነት ላይ ያሉ ሰዎች ወንዶች ናቸው። አሁንም ድረስ ማለት ነው። አሁንም ድረስ ግልጽ ነው። ለምሳሌ አሜሪካን ወሰድ እስከ ዛሬ ድረስ ሴት መሪ ኖሯቸው አያውቅም። መድረኩ ክፍት ነው። ምንድን ነው ያገዳቸው? የሆነ ያገዳቸው ነገር አለ። ግልጽ ነው። ሴቶች እንዳይማሩ ተጨቅኗል አይባልም እዛ ቦታ ላይ፣ ወይም ኃላፊነት ቦታ ላይ እንዳይመጡ ታግደዋል አይባልም። ስለዚህ ራሱ ማህበረሰቡ በውስጠ ታዋቂነት የሚገነዘበው ነገር አለ። ሁለተኛ ራሳቸው እነሱም እዛ ቦታ ላይ ያልደረሱበት ምክንያት ራሱን የቻለ መነሻ አለ። ግልጽ ነው። አይ እነ ከሊ ሀገራት ላይ ሴቶች መሪ ሆነዋል ሊባል ይችላል። طيب ያ ብቻውን ማስረጃ አይሆንም። ለምን? ምክንያቱም እንደ ጥቅል ለምን ከወንዶች እኩል ይሄ ነገር አልሆነም የሚለውን ጥያቄ እያነሳው ነው። ግልጽ ነው። ሁለተኛ ደግሞ የሆኑ ሰዎች አመቻችተው ሴቶችን ስለሾሙ ብቻ ያ ነገር ትክክል ይሆናል ማለት አይደለም። የስነ ልቦና ልዩነቱን ማወቅ ተገቢ ነው። ولذلك መልእክተኛችን عليه الصلاة والسلام في صحيح البخاري من حديث أبي بكرة نفيع بن الحارث من قالوا لن يفلح قوم ولوا أمرهم امرأة ነገር ስራቸውን በአጠቃላይ አስመልክቶ ለዚያ ሴትን የሾሙ ሰዎች ስኬት ላይ አይደርሱም ማለት ስኬት ላይ አይደርሱም። ይሄ ታወቀ ነገር ነው። ግልጽ ነው። እና እነኚህን ሁሉ ነገሮች ማየት ያስፈልጋል። አንድ ሰው ለወንዶች የተሰጡትን መብቶችን ሲመለከት ከኃላፊነትም ጋር የተሰጡ እንደሆነ ማሰብ ያስፈልጋል። ያኔ የወንድ ልጅን የቤተሰብ ደረጃ ስንገልጽ ኃላፊነቱም እንደዛው ብዙ ነው አይደል እንዴ? ولذلك قال وبما انفقوا من اموالهم ወጪ ባደረጉት ንብረታቸው መሰረት ማለት ነው። እና አንድ ተራ ተቀጣሪ ለምሳሌ ሴት ነች እንበልና ከወንዶች እኩል ነኝ እያለች
እዛ መስሪያ ቤት ውስጥ ግን የምትሰራበት መስሪያ ቤት ውስጥ ግን ከላይ ሆኖ እንደ አለቃ የሚያዛትን ማንኛውም አካል ትታዘዛለች። ተሽቆጥቁጣ የሚለውን ትፈጽማለች። ሴትም ብትሆን ማለት ነው። ከላይ ያለችዋ ሴትም ብትሆን ለምን? በዋነኝነት ይህ አለቃ የሚያዘው ሁሌም ትክክል ነው ብላ አምና አይደለም። ከኔ የበለጠ ያውቃል ብላ ተገዝታው አይደለም። በቃ ከላይ ሆኖ አለቃ ሆኖ ስለተሾመባት እና ገንዘብንም ስለሚከፍላት ደሞዝ ስለሚከፍላትም ጭምር እምቢ ብትል ከስራ እንደሚተባረር ታስባለች አይደል? طيب ከሱ በተሻለ መልኩ እንደዚሁ ለጥቅም ብቻ ሳይሆን ከውዴታና ከፍቅር ጋራ የሚያስፈልጋትን ወጪ እየሸፈነላት ከጥቃት እየተከላከለላት በአንድ ጣራ ስር አብሯት እየኖረ ከሷ ጋር ቤተሰብ የሚመሰርትና ልጅን የሚያፈራን ባሏን መታዘዝን እንዴት ትጠየፋለች? የአላህን ሕግ የሚጥስ ትዕዛዝ ካላስተላለፈ ድረስ መታዘዝ ግዴታው አይደል? እና እነኚህ ዓለማዊ ርዕዮቶች ምንነታቸውን ሳያውቁ አንዳንድ ሰዎች የሚታለሉ ሆነው እናገኛለን። ልክ አሁን እንደተገለጸው ፌሚኒዝም ሲባል ለሴቶች መብት ማለት ያለ አግባብ የሚጨቆኑ ባሎቻቸው የሚደበድቧቸውን ወይ እንዲህ አይነት ሴቶችን ብቻ መብት ማስከበር ይመስላቸዋል። እንደዛ አይደለም። እነሱ እኩል ነን የሚል ነው። በዚህ የተዛነፈ አመለካከት የተነሳ በጣም አጸያፊ የሆኑ ነገሮች በማህበረሰቡ ውስጥ እየተፈጠሩ እንደሆኑ ዋቢ የፈለገ ሰው ምዕራባውያን ይመልከት። ወንዶች ምንም በቃ ለኛ አያስፈልጉንም ብለው የሚፈክሩ አሉ። ግልጽ ነው። ግን እስቲ የዓለማችንን ግኝቶች ዛሬ ለእያንዳንዱ ሰው ህይወት እጅግ አስፈላጊ የሆኑ ምርቶች ወይም እንደ ጥቅል ነገሮችን ስናስተውል ወንዶች ያመረቷቸው ሆኖ ነው የምናገኘው። ሴቶች ሊሰሯቸው ራሱ ብቃቱ ላይኖራቸው ይችላል። ከአካለ አቅም ወይም ደግሞ ከአካለ መጠን ማነው ከተክለ ሰውነታቸው አንጻር ራሱ የማይመቹ ነገሮች ይኖራሉ አይደል? እንዳንድ ከባባድ ስራዎችን ወንዶች ብቻ ናቸው የሚሰሯቸው። ግን እነሱ ያንን ነገር አያስቡም። የሆነ ቦታ ላይ ቁጭ ብለው ተመቻችተው ሳለ ወንዶች አያስፈልጉንም ይላሉ። እንደዚህ የምትል ሴት ካለች የአስተሳሰብ ደረጃዋ በጣም የወረደ ማለት ከሌሎች ሴቶች ራሱ በጣም የወረደች ሴት ነች ማለት ነው። ምክንያቱም ንግግር አንዳንድ ጊዜ ማንነትን ያጋልጣልና ማለት ነው። ለማንኛውም ፌሚኒዝም ራሱን የቻለ መነሻ ያለው ከኢስላም ህግጋት በራቀ መልኩ እንዲያውም ከእምነቶች ሁሉ በራቀ መልኩ ሰዎች የሚዘውሩት ነገር ስለሆነ ውጤቱን እንመልከት። አንዳንድ ጊዜ ውጤቱ ራሱ ምንነቱን ያሳየናል እኮ አይደለም? ተመሳሳይ ጾታን እንዴት እንደሚያበረታታ በቀጥታ እንኳን ባይሆን ማለት በተዘዋዋሪም እንዴት እንደሚያበረታታ የተመሳሳይ ጾታን ግንኙነት ማለት ነው። ከዚህ ውጭ ሴቶች ወንዶችን በጥቅሉ እንዲጠሉ እንዴት እንደሚያበረታታ በቀጥታም ባይሆን በተዘዋዋሪ ማለት ነው። ለተመለከተ ሰውና እንደዚህ አይነት አመለካከት ያላቸው ሰዎች የደረሱበትን ቦታ ያየ ሰው ይህ አመለካከት እጅግ በጣም ጥፉና አደገኛ እንደሆነ መረዳት ይችላል። ከስሜታዊነት በራቀ መልኩ የተመለከተ ማለት ነው። ስለዚህ የተፈለገው ፍትህ ከሆነ ፊል ሐቂቃ ከኢስላም በላይ ለሴቶች ፍትህን የሰጠ የለም። ሴት ልጅ ያኔ በጃሂሊያ ጊዜ በተለይ አረቦች ዘንድ አንዳንዶቹ ዘንድ ሁሉም ዘንድ የማይሆን ስትወለድ ለቤተሰብ ኩራትና ክብር አትሆንም በሚል ከነ ህይወታ የምትቀበርበት ጊዜ ነበር። ያንን ነገር ኢስላም አስቀረው። ከማስቀረት አልፎ ይህንን ትልቅ ወንጀል አድርጎ ቆጠረው። ይህም ብቻ አይደለም። ሴቶችን አንድ ሰው ካሳደገ ያኔ ሁለት ሴቶችን ለምሳሌ ቃል መን ዓለ ጃሪየተይን ሐታ ተብሉጋ ሁለት ሴቶችን እስኪደርሱ ድረስ አሳድጎ ያበቃ ሰው በኢስላም ትልቅ ደረጃ ነው። ያኔ ሶስት ከሆኑም እንደዚሁ አጅሩ እየበለጠ ይሄዳል። ከእሳት ሲትር ወይም ደግሞ ጋሻ ወይም መሸፈኛ ይሆኑለታል ተብሎ ሴቶችን እንደዚህ መንከባከብና ማብቃት ትልቅ አጅር የሚያስገኝ ሆነ ማለት ነው። ድሮ ሴቶች ጭራሽ ምንም ውርስ አይወርሱም ነበር። አሁንም ድረስ አንዳንድ ቦታ ላይ
የሴቶች መብት እያሉ የሚከራከሩ ሰዎች ከበስተኋላ ያለው እምነታቸው ሲጠራ ለሴቶች የሚወርሱት ውርስ የለም። እስላም ግን ውርስ አወረሰ። ሴቶች እንዲወርሱ አደረጋቸው። ግን ሲያወርሳቸው በፍትህ ነው። እኩልነት አይደለም ሁሌ ትክክለኛ የሚባለው አልኳቸው አይደል? እኩልነት እኮ ሁሌ ትክክል ላይሆን ይችላል። እኩል መሆን የሚገባቸውን እኩል ስታደርግ ነው ትክክለኛ፣ ግን በፍትህ። ለምን ወንድ ልጅ ለምሳሌ ወንድና ሴት ልጆች ቢኖሩ አንድ ወንድ አንዲት ሴት ከምታገኘው እጥፍ ነው የሚያገኘው። ለምን? ኃላፊነት አለበት። እሱ ቤተሰብን የማስተዳደር ኃላፊነት አለበት። እሷ ከሱ ብዙ እጥፎች የሚበልጥን ሀብት አፍርታ ከነበረ ያንን ለራሷ ቤት ራሱ የማውጣት ወይም ወጪ የመሸፈን ምንም አይነት ግዴታ የለባትም ራሷ መርጣ ካልሆነ በስተቀር ማለት ነው። ስለዚህ ፍትህ ነው የሚሰራው፣ እኩልነት አይደለም። ይህንን ማወቅ ያስፈልጋል ማለት ነው። ያው ከዚህ በላይ ብዙ ማንሳት የምንችላቸው ቁም ነገሮች አሉ፣ ግን ከጊዜ አንጻር በዚህ እንብቃቃ። ናም ይችላል። ለሚስቱ ወላጆች ዘካን መስጠት ይችላል፣ ግን ያው የሚገባቸው መሆን አለባቸው። ለምሳሌ ወይ በድህነት የተነሳ የሚረዳቸው ስለሌለ ቢረዳቸው ችግር የለውም። ለምሳሌ የሚያስተዳድራቸው ሰው ስለሌለም ከሆነ ያንን ነገር ማድረግ ይችላል። እና የሚስት እናት በተለምዶ በሀገራችን ምን ተብለው ነው የሚጠሩት? እንደ እናት ነው የሚቆጠሩት። እና ከአክብሮት አንጻር ይህ መባሉ ትክክል ነው። ግን ወደ ሸሪዓ ፍርዶች ስንመጣ ይሄኛው የሰማነው ቃል ተጽዕኖ ያሳድርበታል። ልክ አሁን ራሱ እናት እንደመስጠት ይቆጠራል ወይ ብለን እንዲህ አይነት ጥያቄ እንድናነሳ ያደርገናል ማለት ነው። ስለዚህ ዞሮ ዞሮ በአጭሩ ለመመለስ ያህል ችግር የለበትም ማለት ነው። ያለፈውን አስመልክቶ ያለፈው ጊዜ ላይ ረመዳኑን ያልጾመችበት ምክንያት ለምሳሌ ወይ በሐይድ ምክንያት ወይ በህመም ምክንያት እና በመሰል ምክንያቶች ከሆነ እና ቀዷ ለማውጣት ስትሞክር በእርግዝናና በማጥባት የተነሳ እስከሚቀጥለው ረመዳን ድረስ መጾም ካልቻለች ያው ስትችል ትጾማለች ነው ባጭሩ። ከጊዜ በኋላም ቢሆን በቻለችበት ጊዜ ትጾማለች፣ በቻለችበት ጊዜ ቀዷ ታወጣለች ማለት ነው። ምናልባት ያልጾመችው ያኔም ራሱ በእርግዝና ወይ በማጥባት ምክንያት ከሆነ ይሄ የዑለማዎች ውዝግብ አለበት። ማብላት ያስፈልጋል ወይስ አያስፈልግም? በማብላት ብቻ ትብቃቃለች ወይስ ጾም ብቻ ይበቃታል? ይሄ ራሱ የቻለ ውዝግብ ነው እና አልሙሂም ኺላፉ በጣም ጠንካራ ነው። በቀዷ ብቻ ብትብቃቃም ይህን ያህል የሚያስወቅሳት ነገር የለም ከማሁ መዝሀብ አልሐነፊያ። ግን አሁን የደረሰባትን ረመዳን በተመለከተ ይህ ረመዳን ላይ እሷ እያጠባች ከሆነ ወይ እርጉዝ ከሆነች ያው በሁሉም ዑለማዎች ስምምነት ማፍጠር ትችላለች፣ ስጋት ካለ ማለት ነው። በሁሉም ዑለማዎች ስምምነት ምንም አይነት ጉዳትም ስጋትም በሌለበት ሁኔታ ታፍጥር ማለት አይደለም። ነገር ግን ስጋት ካላት ወይ ለራሷ ወይ ለጽንሱ እርጉዝ ከሆነች ወይ ለምታጠባው ልጅ በመጾሟ የተነሳ ጉዳት ይመጣል የሚል ስጋት ካለ ማፍጠር እንደምትችል ሁሉም ዑለማዎች ስምምነት አላቸው፣ ተስማምተዋል። ግን ውዝግቡ ከዛ በኋላ ምን ታድርግ የሚለው ማካካሻው ምንድን ነው የሚለው ነው። አሁን እንዳልኳቸው መዝሀብ አልሐነፊያ እንደ ማንኛውም ታማሚ ቀዷ ማውጣት ብቻ ነው የሚጠበቅባት ይላሉ። በሻፊዕያ እና በሐናቢላ መዝሀብ ያፈጠረችበት ምክንያት ለራሷ ሰግታ ከሆነ ያው ቀዷ ታወጣለች፣ ሌላ ምንም ነገር አይጠበቅባትም፣ ልክ እንደቀድሞ ማለት ነው። ነገር ግን ለልጇ ብላ ለጽንሷም ይሁን ለምታጠበው ልጅ ሰግታ ከሆነ ከቀዷ ጋራ ቀዷ አይቀርም፣ ከቀዷ ጋራ ለእያንዳንዱ ቀን አንድ ምስኪን ማብላት አለባት ይላል እና የተወሰኑ ዑለማዎች አስለን ቀዷ አይጠበቅባትም፣ እርጉዝና አጥቢ ሴት ግዴታዋ ማብላት ብቻ ነው ይላሉ። ይሄ ጥቂቶች ብቻ የመረጡት ነው። ቀውል ኢብኑ አባስ ወኢብኑ ዑመር
من الصحابة እና አንዳንዶች እንደ ኢብኑ ሐዝም ያሉ ይህንን ነገር ተቀብለውታል ማለት ነው። ኺላፉ በጣም ጠንካራ ነው። በዚህ ርዕስ ላይ እንደ ማስረጃ አንዳንዶች የሚያቀርቡት የአነስ ብን ማሊክ አልከዕቢ ሐዲስ إن الله وضع عن المسافر شطر الصلاة وعن الحبلى والمرضع الصوم የሚል አለ። ለፍዙ ብዙ ነው። አቡ ዳውድ ትርሚዚና ይዘግበዋል። አላህ ከሙሳፊር ግማሽ ሰላትን ትቶለታል ማለት ባለ 4 ረክዓ ሰላት ከሆነ ሁለቱን አይሰግድም፣ አሳጥሮ ነው የሚሰግደው ሙሳፊር ከሆነ። እርጉዝ ወይ ደግሞ አጥቢ ከሆነች ደግሞ ጾምን ትቶላታል እና ይሄ ጾምን ትቶላታል የሚለውን ዘገባ አንዳንዶች ተመርኩዘው በቃ ጾምም ማለት ነው ይላሉ። ግን ብዙ ዘገባዎች ላይ ሙሳፊርን አስመልክቶ ራሱ እንደዛ ብሏል። ሁለተኛው ወضع عن المسافر الصوم وشطر الصلاة طيب ሙሳፊር አይጾምም ማለት ቀዷ አያወጣም ማለት ነው? አይቀርለትም ማለት ሙሳፊር አይጾምም ማለት ማፍጠር ይፈቀድለታል፣ ግን ቀዷ አይቀርለትም። ስለዚህ እቺም ሴት ጾም ግዴታ የለባትም ሲባል ያው ቀዷ ማውጣቷ የታወቀ አስሉ እሱ ነው። ስለዚህ ኢህቲያጠን የተሻለው ቀዷ ማውጣት ነው። ግን ከዛ ጋራ ምናልባት ከኺላፍ ለመውጣት በተለይ ለልጇ ብቻ አስባ እና ሰግታ ከሆነ ያፈጠራቸው ከኺላፍ ለመውጣት ለእያንዳንዱ ቀን አንድ ምስኪን ብታበላ መልካም ስራ ሰርታለች፣ ምንም የማያጠራጥር መልካም ተግባርን ፈጽማለች ማለት ነው። ግን በቀዷ ብቻ ብትብቃቃም ኢንሻአላህ ብዙ የሚያሰጋ አይሆንም ማለት ነው። የኤጀንሲ ስራ በመሰረታዊ እይታ ችግር የለበትም። ምክንያቱም ያው ወደ ውጭ ሀገር መሄድ የሚችሉ ሰዎችን ፕሮሰስ ማፋጠንና ማሳለጥ ነው። ከዚህ ጋር ተያይዞ ምናልባት የቲኬት ሽያጭም ሊኖር ይችላል እና እንደ ጥቅል እና እንደ መነሻ የስራው ችግር የለበትም። ነገር ግን ጥያቄው ላይ እንደተነሳው ከመሕረም ውጪ ወደ ውጭ ሀገር እንደሚሄዱ የሚታወቁ ሰዎችን እንዲያው ትኬት መሸጥ ብቻ ሳይሆን ሙሉ ፕሮሰሳቸውን ለማሳካት መተባበሩ ምናልባት ወላሁ አዕለም በመጥፎ ተግባር ላይ መተባበር ውስጥ ይከተዋል። አላህ ቁርአን ላይ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በወንጀልና ድንበር በማለፍ ላይ አትተባበሩ ብሏል። ስለዚህ የሚመከረው ምክር እንደዚህ በተለይ በገፍ በቃ ሰራተኞችን ወደ ውጭ ሀገር የሚልኩ ኤጀንሲዎች በተቻለ አቅም ይህንን ተግባር ትተው ሌላ አይነት ተግባር ውስጥ ሊሳተፉ ይመከራል። ለምን ሴት ልጅ ያለ መሕረም ከአንድ ሀገር ወደ ሌላ መጓዟ ክልክል ነው። ይህ ምንም ጥርጥር ያለበት ነገር አይደለም። መልእክተኛው ዓለይሂ ሰላቱ ወሰላም ላ ቱሳፊሩ መርአ መሲረተ የውሚን ኢላ ወመዐሃ ዙ መሕረም ብለዋል። አንዳንድ ዘገባዎች ላይ መሲረተ የውሚን፣ አንዳንድ ቦታ ላይ ሰላሰተ አያም እና ዑለማዎች ሲያስማሙት ያው ጉዞ የሚባለውን በጥቅሉ ለመግለጽ ፈልገው ነው። 2 ቀን የሚያስኬድ 3 ቀን የሚያስኬድ ያሉት መልእክተኛው አንዳንድ ቦታ ላይ ምንም ገደብ ሳያስቀምጠው ተናግረዋል። እና ከዚህ አንጻር ነው ያው በሸሪዓ ረጅም ጉዞ ለምሳሌ 80 ኪሎ ሜትር ወይም በአብዛኞቹ ዑለማዎች አቋም 80 ኪሎ ሜትር ወይም በላይ የሚያስኬድ ጉዞ መጓዝ የለባትም። ያው የሚለካው እንደምታውቁት ከጫፍ እስከ ጫፍ ነው እንጂ ብዙ ጊዜ በከተማ ሕግ ላይ እንደሚታወቀው ከከተማው መሀል ጀምሮ እስከሚቀጥለው ከተማ መሀል ያለው ልኬት ሳይሆን በሁለቱ ከተሞች መካከል ከዳር እስከ ዳር ያለው ርቀት ነው የሚለካው ማለት ነው። አልሙሂም ሩቅ ጉዞን ሴቶች ያለ መሕረም እንዲጓዙ ማመቻቸቱ ያስቸግራል፣ እያወቁ ሲሆን ማለት ነው። ትኬት መቁረጥ ብቻ ቢሆን አንድ ሰው የሆነ ሰው ሴት ለምሳሌ ከማን ጋር እንደምትሄድ አይጠይቃትም። ትኬት ቁርጥን ስትል ዝም ብሎ ቢቆርጥላት እሱ አይመለከተውም። እሱ እርግጠኛ እስካልሆነ ድረስ የእሷ ኃላፊነት ነው ይባላል። ግን እንደዚህ በሚታወቅበት ልክ እዚህ ላይ መተባበሩ ቢያንስ ሹብሃ ነው፣ ትብብር መሆኑ ማለት ነው። ቢያንስ ሹብሃ ነው። ስለዚህ የኤጀንሲ ስራ አይቻልም አይደለም ፈትዋው።
ነገር ግን እንደዚህ አይነት ነገሮች ላይ በተቻለ አቅም እያወቁ አለመተባበር ይፈለጋል ማለት ነው። ነዓም አላሁ አዕለም። አብዛኛዎቹ የዘመናችን ዑለማዎች በዚህ መልኩ በኢንተርኔት ወይም ኦንላይን የሚደረጉ ግብይቶችን ወይም በስልክ የሚደረጉ ግብይቶችን የተከለከለው ግብይት ውስጥ ይከቷቸዋል። ማለት መስጂድ ውስጥ ከተፈጸመ መስጂድ ውስጥ ያው መሸጥ አይቻልም እና እዛ ውስጥ ይካተታል ይላሉ። ሰውየው መስጂድ ውስጥ ሆኖ ነው የገዛው፣ መስጂድ ውስጥ ሆኖ ነው የሸጠው ስለሚሉ ማለት ነው። መጠንቀቁ ተገቢ ነው። ነገር ግን ሐዲሱን ስናስተውል ወላሁ አዕለም የሚሸጡ እቃዎችን መስጂድ ይዞ መጥቶ መሸጥን የተመለከተ ይመስላል። ግልጽ ቃና ባይኖረውም ለምን? ምክንያቱም ሰዎች መስጂድ ስለሚኖሩ ለገበያ የሚያመች ቦታ ነው። ማለትም እዚህ ቦታ ላይ ብዙ ሰዎች አሉ፣ ስለዚህ ብዙ የሚገዛኝ ሰው አላጣም በሚል እቃን መስጂድ ማምጣት እንደተከለከለ በተዘዋዋሪ የሚጠቁሙ ነገሮች ይኖራሉ። ወላሁ አዕለም። ልክ መልእክተኛው ዓለይሂ ሰላቱ ወሰላም የጠፋ እቃን አስመልክቶ ያው እንግዲህ የህዝብ ስብስብ የሚገኘው መስጂድ ነው ብሎ እንዲህ አይነት እቃ ጠፍቶኛል ብሎ መጠየቁን እንደከለከሉት ማለት ነው። ግልጽ ነው። እንዲህ አይነት ሰው ሲያጋጥማችሁ ላ ረደህ አላሁ ዐለይክ በሉት። ፈኢነል መሳጅደ ለም ቱብነ ሊሃዛ፣ መስጂዶች ለእንደዚህ አይነት ነገር አልተገነቡም እና አላህ አይመልስልህ በሉት አሉ። ግልጽ ነው። ከዚህ ጋር ተያይዞ ራሱ ማለት ነው አንዳንድ ዘገባዎች ላይ ከዚህ ጋር ተያይዞ መስጂድ ውስጥ መሸጥንም ማለት ነው አስመልክቶ ምናሉ ወኢዛ ረአይቱም መን የቢዑ ፊል መሳጅድ ፈቁሉ ላ አርበሐ አላሁ ቲጃረተክ፣ መስጂድ ውስጥ የሚሸጥን ሰው ስታዩ አላህ ንግድህን አይባርክልህ ወይም ትርፍ አያስገኝልህ በሉት አሉ። እና ምናልባት እቃን ይዞ እዚህ መምጣትን የተመለከተ ይሆናል ማለት ነው። ግን ያ ማለት መስጂድ ውስጥ ሆኖ አንድ ሰው እንደተባለው ኦንላይን ግብይት መፈጸሙ የሚደገፍ ነው ማለት አይደለም። መስጂድ እንደሚታወቀው የዒባዳ ስፍራ ነው። ሰዎች ኢማናቸውን ሊያድሱበት የሚገቡበት ክልል ነው እና በዚህ ክልል ውስጥ በዱንያ መወጠር፣ የዱንያን ነገር ማሰብ ተገቢ አይሆንም ማለት ነው። ወሊዛሊክ ከእንዲህ አይነት ኺላፍ ለመውጣት መተው የተመረጠ ነው። ከመስጂድ ወጣ ብሎ ለምሳሌ የሚገዛውን ነገር ገዝቶ ቢመለስ፣ ሐታ ሙዕተኪፍ ሆኖ ኢዕቲካፍ ላይ ያለ በረመዳን ለምሳሌ ምግብ ራሱ ሙዕተኪፍ ስለሆነ እዚህ ድረስ ምግብ እንዲመጣለት አንዳንዴ በቀጥታ መክፈል የሚችልባቸው አፕሊኬሽኖች ይኖራሉ። እዚህ እንኳን እርግጠኛ አይደለሁም። እዚህ ትዕዛዝ ነው ማለት እንዲህ አይነት ላኩልኝና እከፍላለሁ። ግልጽ ነው። ይህ እንደ ግብይት ይቆጠራል ወይ? አዎ፣ በስልክ ሲሆን ዑለማዎች እንዲህ አይነት እቃ እፈልጋለሁ ከዛ እንሸጥላለን፣ ስንት ነው እንደዚህ፣ በቃ እሺ ተባብለው ከተነጋገሩ ይሄ ኢጃብና ቀቡል ነው ይላሉ። እና ስልኩ እስካልተዘጋ ድረስ ይሄ መጅሊስ አንድ መጅሊስ ነው ማለት ነው። አንድ መጅሊስ ማለት ኺያር አልመጅሊስ አለ እዛ ውስጥ ማለት ነው። ስልኩ እስካልተዘጋ ድረስ ሀሳቡን መቀየር ይችላል አንድ ሰው። ስልኩ ከተዘጋ ልክ እንደተለያዩ ማለት ነው ይቆጠራል። እና እንደሚታወቀው አንድ ሰው የሆነ እቃን ገዝቶ ከዛ ከወጣ በኋላ አልፈልግም ቢል ያኛው እስካልተስማማ ድረስ የመመለስ መብት የለውም። ሁለቱም ከተስማሙ ብቻ ነው። ያን البيع عقد لازم። عقد ሁለት አይነት ነው፣ ላዚም እና ጃኢዝ ይባላል። ላዚም ማለት በሁለቱ ስምምነት ካልሆነ የማይፈርስ ማለት ነው። ጃኢዝ የሚባለው አንዱ ለብቻው ሊያፈርስ የሚችለው። ስለዚህ በዚህ መልኩ ከሆነ ያው ግብይቱ ተፈጽሟል ማለት ነው። ግልጽ ነው። ነገር ግን እንዲህ አይነት እቃ በተወካያችሁ በኩል
ወይም በሹፌር በኩል ላኩልኝ ብሏቸው ያ ተወካዩ ግብይቱን ለመፈጸም እቃውን ይዞ መጥቶ እንደ አዲስ እሱ ከመጣ በኋላ የሚገበያዩ ከሆነ ወጥቶ መገበያየት ይችላል ማለት ነው። ግልጽ ነው። ወጥቶ መገበያየት ይችላል ማለት ነው። ግን ጠለብ እና በይዕ ይለያል። ጠለብ ማለት እንዲህ አይነት ነገር እፈልጋለሁ ብሎ እሱ ጠለብ ሲያደርግ እዚህ ሆኖ ለምሳሌ እንዲህ አይነት ነገር እፈልጋለሁ ብሎ ሲያመለክት ማለት ነው። ኢጃቡ እስካልመጣ ድረስ ገዛ ይባላል። ኢጃብና ቀቡል ማለት ነው። እንግዲህ ኢጃብና ቀቡል ልዩነታቸው ሌላ ርዕስ ነው። አልሙሂም ሌላኛው የሰዎቹ እሺ ብሎ የሚስማሙበት ነገር እስካልመጣ ድረስ በይዕ ይባላል እና ጠለብ ይለያል ማለት ነው። ግልጽ ነው። ዞሮ ዞሮ አይቻልም በሚለው ቀውል ከሄድን አዎ ከቴሌ ብርም ራሱ መግዛት ነው። ግልጽ ነው። መግዛት ነው። ሌላ ትርጉም የለውም እና ያው እሱ ይከለከላል ማለት ነው። ግን እንደኔ ወላሁ አዕለም ያው ከዚህ በፊት ስላሰብኩበት ነው እንደኔ የምላችሁ ሐዲሶቹ ወላሁ አዕለም እቃውን የሚሸጠውን እቃ እዚህ ይዞ የሚሸጥን ሰው የሚመለከት ይመስላል። ክልከላው ያንን የሚመለከት ይመስላል ማለት ነው። ወላሁ አዕለም። በመጾሙ የተነሳ ከነርቭ ጋር በተያያዘ የጥርስ ህመሙ የሚያይልበት ከሆነ ይህ ማፍጠር ይፈቀድለታል። ዑለማዎች የታመመ ሰው ማፍጠር እንደሚችል ይስማማሉ። ያው ቁርአን ላይም አላህ በግልጽ አውስቶታል ማለት ነው። ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪን ፈዒደቱ ሚን አያሚን ኡኽራ። ግን ምን አይነት በሽታ ሲሆን ነው እንዲያፈጥር የሚያስፈቅድለት የሚለው ላይ ውዝግብ አለ። የተሻለው አቋም በሽታው ከተለመደው ውጭ ከፍ ያለ መሸቃ ወይም ክብደትን የሚያስከትልበት ከሆነ ከጾም ጋራ ማለት ነው። ክብደትን ወይም መቸገርን የሚያስከትል ከሆነ ወይ የሚያገግምበት ጊዜ ከራቀ በሽታው በራሱ እንትን ባይልም ባገረሽበት ግን የሚያገግምበትን ጊዜ ካራቀበት ወይም በሽታው ከጨመረበት እንደዚሁም ካቃተው አልፎ ጭራሽ የሚጎዳው ከሆነ ይህ ሁሉ ማፍጠር የሚያስችል ምክንያት ነው ማለት ነው። እንዲያውም ጉዳት እንደሚያስከትል እርግጠኛ ከሆነ መጾሙ ክልክል ነው ይላሉ አብዛኛዎቹ ዑለማዎች። የሚጎዳው ከሆነ ክልክል ነው። ግን ህመም ብቻውን አይደለም ጉዳት የሚባለው። ግን ህመም ደግሞ ካለ ይሄ መሸቃ ነው። መሸቀቱ ተጅሊቡ ተይሲር። መሸቃ ሲባል ምን ማለት ነው? መሸቃ ኻሪጅ ዐኒል ሙዕታድ ያኒ ማንም ሰው ሲጾም የሚሰማው የተወሰነ ክብደት አለ ማለት የሚሰማው የተወሰነ የራሀት ስሜት የመሳሰለው ነገር በቂ ምክንያት እንዳልሆነ ግልጽ ነው። ግን እንደዚህ የህመም ስሜት ከሆነ በትክክለኛው አቋም መሰረት ለማፍጠር ይችላል። ግን ያው ምን ይላሉ ዑለማዎች እንደዚህ ለምሳሌ ጣቱን ትንሽ ስላመመው ቢጾም ባይጾም ለውጥ የማይኖረው ከሆነ ጥርስ ህመም ብለው አንዳንድ የራሳቸው የድሮ ዑለማዎች ምሳሌ ይሰጣሉ። ግን ያው ቢጾምም ባይጾምም ለውጥ የሌለው ከሆነ ነው ጥያቄው ላይ እንደቀረበው አይነት አይደለም። ይሄ ስለ ጾመ ነው ህመሙ የሚመጣበትና የሚያየልበት እና እንደዚህ የሚያየልበት ከሆነ ግዴታው አይደለም። ሲሻለው ቀዷ ያወጣል ማለት ነው። ሲሻለው ቀዷ ማውጣት ይችላል። ና እንግዲህ ብዙ ተስፋ የሌለው ከሆነ ያው በቀዷ በማውጣት ፋንታ ከዚህ በፊት እንደገለጽ ነው ለእያንዳንዱ ቀን አንድ ምስኪን ማብላት ይችላል ማለት ነው። በዚህ መልኩ ሁሉ ጊዜ የሚያማው ከሆነ የንግድ ሸቀጦችን አንድ ሰው ለዘካ ሲተምናቸው በገዛበት የመጀመሪያው ዋጋ መሰረት ይተምናቸዋል ያለ ዓሊም የለም። ግልጽ ሆነ። እንደዚህ የሚል ዓሊም የለም። ግን ሰዎች የተምታታባቸው ከምን አንጻር እንደሆነ እነግራችኋለሁ። ያው ሀገራችን ላይ በስፋት የሚቀረው የሻፊዕያ መዝሀብ ነው። ሻፊዕያዎች አንድ እቃ ለምሳሌ አሁን ዛሬ ዘካ በማወጣበት ዓመት ከሞላ በኋላ ዘካ በማወጣበት ጊዜ
ያለው ዋጋ በወርቅና በብር ሲተመን የሚለያይ ቢሆን ግልጽ ነው። ምክንያቱም የዲናር ሳንቲም ነው፣ የወርቅ ሳንቲም አለ፣ ድሮ የብር ሳንቲም አለ፣ በሌላ አይነት ነገር የተገዛ ሊሆን ይችላል። ስለዚህ በወርቁ ነው የምተምነው ወይስ በብር ነው የሚለውን ለመመለስ ነው በገዛበት የሚሉት። በወርቅ ከሆነ በዲናር ማለት በወርቅ ገንዘብ ይተምነዋል፣ በብር ከሆነ በብር ይተምነዋል አሉ። ገብቷቸዋል። ከዛ በኋላ ኒሳብ ደርሷል አልደረሰም የሚለውን ለማወቅ ሲያስፈልግ ነው ይሄንን የሚሉት እንጂ አስለን ይተምነዋል የሚለው ቋንቋ ምን ማለት ነው? ዋጋውን ይተምናል ማለት ምን ማለት ነው? ዋጋውን ይተምናል እኮ የሚባለው የዛሬውን ዋጋ አጥንቶ ነው ስንት ያወጣል ብሎ ያሰላዋል ማለት እንጂ የመጀመሪያውማ መተመን እኮ አያስፈልገው ማለት የገዛበትን መተመን ሳይሆን መደመር ብቻ ነው የሚያስፈልገው አይደል? በዚህ ነው የገዛሁት ሲደመር ይሄን ያህል ነው አለቀ ነው። ይተምናል ተቅዊም በአረብኛው በተለይ ግልጽ ይሆናል። ዑመር ኢብኑ ኸጣብ ሒማስ ለተባለ ሰው ዘካ ወጣ አሉት። ማሊ ኢላ ጅዓቡን ወዑዱን፣ እኔ እኮ የሆነ የቀስት ኮሮጆና ቆዳዎችን ብቻ ነው የሚሸጠው እንጂ ያው ገንዘብ የለኝም ማለት ነው። ግን ይሸጣቸዋል። ቃል ቀዊምሃ ሱመ አዲ ዘካተሃ። ቀዊምሃ ማለት ማለት ነው ዋጋውን አስላው በመቼ በዛሬ። ይሄ ሁሉም ዑለሞች ነው አሁን ባለበት ግልጽ ነው። طيب ጥያቄው ላይ እንዴት ነው በጅምላ ነው ወይስ በገበያ ዋጋ ነው ወይስ በሚሸጥበት ነው የሚሉ አይነት ነገሮች ያው ይነሳሉ፣ ሁሉም የተለመደ ነው። እና በአጭሩ ይህ ነገር በሚሸጥበት በቦታው በሚሸጥበት የገበያ ዋጋ፣ በአካባቢው በሚሸጥበት የገበያ ዋጋ ግልጽ እንዲሆን ሶስት ነገሮችን ለያይተን እንግለጽ። ቂማ አለ፣ ሲዕር አለ፣ ሰመን አለ። ቂማ ማለት የአካባቢ አጠቃላይ የገበያ ዋጋ ነው፣ የገበያ ዋጋ። ሲዕር ደግሞ ነጋዴው የሚያስቀምጠው ዋጋ ነው። ከገበያ ዋጋ ከፍ አድርጎ ሊሸጥ ይችላል፣ ዝቅ አድርጎ ሊሸጥ ይችላል። ሰመን ደግሞ በትክክል መጨረሻ ላይ ለሆነ ገዢ የሚሸጥበት እና ያው ውሎ የሚያርፍበት ዋጋ ነው። ይህም ከተለመደው ከአካባቢ ዋጋ ወይ እሱ ከመጀመሪያ ካስቀመጠው ዋጋ ከፍ ያለው ይዝቅ ያለ ሊሆን ይችላል። ዘካ በየትኛው ላይ ነው የሚመሰረተው? ቂማ የአካባቢ ዋጋ። ግልጽ ነው። ግልጽ ካልሆነ ልምድ ያላቸው ነጋዴዎች ይጠይቃሉ። ይሄ እቃ በዚህ ቦታ ምን ያህል ያወጣል የሚለውን ይጠይቅና ከዛ በዛ መሰረት አስልቶ ለኒሳብ በቂ ሆኖ አመት ሞልቶት ከሆነ ያው ከሌላው ጥሬ ገንዘብ ጋር ደምሮት ለ40 ካፍሎ ግዴታውን ያወጣል ማለት ነው። እና ምናልባት እኮ እኔ ከሸጥኩበት ወይም ካሰላሁት የገበያ ዋጋ በላይ ልሸጠው እችላለሁ ወይ ቀንሼ ልሸጠው እችላለሁ ይላል። ምንም ችግር የለውም። ምክንያቱም አንተ ግዴታ ሆኖብህ ዛሬ የምትከፍለው ካለ ሀብት አንጻር ምን ያህል ሀብት አለው አንድ ሰው ተብሎ ሲጠይቅ ያለህን ሀብት ለማወቅ ያህል። ከዛ በኋላ አንተ ጨምረህ ሽጠኸው ከሆነ ይሄ የሚቀጥለው አመት ዘካ ውስጥ ይገባል። ብሩ በዛው አንተ እጅ ላይ ሆኖ ከቀጠለ ማለት ነው። ይወጣቸዋል። ይሄ ሌላ ርዕስ ነው። በኋላ ደግሞ ይታያል ጥሬ ገንዘቡና ያው የሸቀጣሸቀጥ ዋጋ አንድ ላይ ተደምሮ ስለሚወጣ። ስለዚህ ዞሮ ዞሮ ይሄ ነው። በጅምላ ወይስ በችርቻሮ በሚለው ላይ የተወሰነ ውዝግብ ተነሳ። አንዳንዶች በጅምላ ትንሽ ዋጋ እሱ ስለሆነ ሙተያቃ ነው እርግጠኛ የምንሆንበት እሱ ስለሆነ ይላሉ። ግን የተሻለው ሰውየው የሚሸጥበት ይታያል። ምክንያቱም ዋናው ምን ያህል ሀብት አለው የሚለውን መገመት ነው። እና የጅምላ ነጋዴ ከሆነ በጅምላ ዋጋ ያሰላል። የግድ የራሱ የጅምላ ዋጋ ባይሆንም የአካባቢ የጅምላ ዋጋ ማለት ነው። የችርቻሮ ነጋዴ ከሆነ በችርቻሮ ዋጋ ያሰላል። ግልጽ ነው። ጠባን ይሄ ሁሉ ሲባል እንግዲህ የሚሸጡ ነገሮች ብቻ ናቸው የሚሰሉት እንጂ የማይሸጡ ነገሮች ለንግዱ አጋዥ ቢሆኑ ራሱ እነሱ ዘካ የለባቸውም። ምን ታውቃላችሁ? እና አዎ ይያዘ አይቻልም። ምክንያቱም እጣው ያልደረሰ ሰው እጣው ስላልደረሰ አስቀድሜ ልውሰድ እና ተጨማሪ ክፍያ ልክፈል ካለ ልክ እጣ እንደ መግዛት አስቡት። ይህ ማለት በማበደር የተነሳ ሰዎች ስላበደሩት እንዲጠቀሙ እያደረጋቸው። ምክንያቱም እሱ መውሰድ የነበረበት በእጣ ከሄደን መቼ ነበር? በኋላ ነበር። ግን አስቀድሞ ሲወስድ የራሱን ገንዘብ አይደለም የሚወስደው፣ እያበደሩት ነው ማለት ነው። የእሱ ጊዜ ሲደርስ ደግሞ እነሱ ያንን ይወስዳሉ እና
ለዚህ ብለው የሚጨምሩበት ተጨማሪ በማበደር የተነሳ የሚጨመር ጭማሪ ነው። በመሰረቱ እቁብ ማለት የመበዳደር ስርዓት እንደሆነ ታውቃላችሁ። እቁብ ማለት መበዳደር ነው፣ ሌላ ምንም ትርጉም የለውም። ግልጽ ነው። እንበልና በአመት ውስጥ በየወሩ ለምሳሌ የሚጣል እቁብ ካለ መጀመሪያ የሚወስደው ሰው እጣው ደርሶት መጀመሪያ የሚወስደው ሰው ከሁሉም ተበድሯል ማለት ነው። ገባችሁ አይደለም? ከዛስ እየከፈለ ነው እንግዲህ የሚኖረው። የተበደረውን እየከፈለ ይጨርሳል አመቱ ሲያልቅ። አመቱ መጨረሻ ላይ የሚወስደው እሱ ደግሞ ለሁሉም አበድሮ ነበር፣ ተራ በተራ እያበደረ ነበር። ከዛ መጨረሻ ላይ ተጠራቅሞ ይከፈለዋል ማለት ነው። መሀል ላይ ያሉት እነኚህ ደግሞ ከነሱ በፊት ላሉት ሰዎች ያበደሩ ሲሆኑ ከነሱ በኋላ ከሚወስዱት ሰዎች ደግሞ የተበደሩ ናቸው። ይሄ ነው እቁብ ማለት ነው። ከዚህ አንጻር በእቁብ የተነሳ የሚገኝ ትርፍ ችግር አለበት ማለት ነው። ለምን? በሁሉም ዑለማዎች ስምምነት ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ፣ አበዳሪው በማበደሩ የተነሳ የሚያገኘው ማንኛውም ጭማሪ ወይም ሌላም ጥቅም ሪባ ነው። ይሄ እንደ ጥቅል ዑለማዎች ተስማምተውበታል ማለት ነው። ከዚህ አንጻር ነው አንዳንድ ዑለማዎች በመሰረቱ እቁብ አይቻልም ብለዋል። በዛሬ ዘመን እንዲህ ያሉ ዑለማዎች አሉ። ምንም ጭማሪ ኖሮ አልኖረው አይቻልም ያሉ ዑለማዎች አሉ። ምንም እንኳን አመዛኙ ከሸሪዓ ጋር የሚጋጩ ነገሮች በውስጡ እስከሌለ ድረስ በመሰረቱ ይቻላል ነው። ለምን? ምክንያቱም አንዱ ሌላውን እያበደረ በዚህ ስርዓት ውስጥ መቀጠሉ ካላበደርከኝ አላበድርህም እንደማለት ነው። ሸርጥ እንደማስቀመጥ ይቆጠራል ያሉት የከለከሉት ዑለማዎች አካሄድ ወይም መነሻ ብዙ አሳማኝ ስላልሆነ ነው። ለምን? ምክንያቱም አንድ ሰው የሚያበድረውና የሚበደረው ከተለያየ ሰው ነው። ቅድም እንዳልኳችሁ መሀል ላይ ያሉትን ሰዎች አስቡ። ከነሱ በፊት ለወሰዱ ሰዎች አበድረዋል አይደል? طيب የተበደሩትስ በኋላ ከሚወስዱት ነው። ስለዚህ የሚያበድረው ለራሱ አይደለም። አበድረኝና ላበድርህ የሚባል ነገር የለም። የምታበድረው ለሌላ ሰው ነው፣ የምትበደረው ከሌላ ሰው ነው። በተርታ ሲታይ ማለት ነው። ግልጽ ነው አይደለም? ከዚህ አንጻር አንድ ሰው ጥያቄ እንደጠየቀው ከእጣው በፊት ቀድሞ በመውሰዱ የተነሳ የሚሰጠው ጭማሪ ካለ ይሄ ክልክል ነው። ይሄ ክልክል ነው። ምንም ጥርጥር ያለበት ርዕስ አይደለም። ግልጽ ነው። አስለን 5% ነው ወይስ የ5 ቀን ወለድ ወይም በጥቅሉ ምንም ያህል ብቻ እኛ የሰራንበትን በሚል የሚሰጠው ነገርን ከዚህ በፊት በሰፊው በሌላ አጋጣሚ እንዳብራራሁት መተው ነው የሚሻለው። ምክንያቱም እቁብ የሚሰሩ ሰዎች ለልፋታችን ብለው አንድ ዕጣ ይወስዳሉ፣ አንዳንድ የሆነ ያህል ይወስዳሉ እና እቁብ በጣም ትልቅ ስለሆነ የሚደርሳቸው ምን ያህል ነው? በጣም ትልቅ ነው አይደለም? በሙያቸው ነው አይደለም? ማለት ገንዘብ የመሰብሰብ ልምድ ያለው የፋይናንስ ባለሙያ ወይም ኦዲተር በዚህ መስክ በጣም ከፍተኛ የእውቀት ደረጃና ልምድ ያለው ቢቀጠር ያን ያህል ያገኛል? አያገኝም። ግልጽ ነው። ለምንድን ነው እነዚህ በጣም እንደዚህ ትልቅ ገንዘብ አንድ ዕጣ ሲባል በጣም ብዙ በሚሊዮን የሚቆጠር አንዳንድ ሊሆን ይችላል። ለምንድን ነው የሚያገኙት ታውቃላችሁ? ቢጠፋ ኃላፊነቱን ስለሚወስዱና ስለሚከፍሉ ነው። ግልጽ ነው። ቢጠፋ ኃላፊነት ስለሚወስዱና ስለሚከፍሉ ነው። طيب እና ይሄ ምን ችግር አለው የሚል ጥያቄ ሊነሳ ይችላል። አንድ ሰው በضمان ማለት የሆነ ንብረት በመጥፋቱ ኃላፊነት ስለወሰደ የሚያገኘው ማንኛውም ጥቅም በሁሉም ዑለማዎች ስምምነት ክልክል ነው። በضمان የተነሳ የሚገኝ ጥቅም ክልክል ነው። በእርግጠኝነት እነዚህ ሰዎች በሙያቸው አይደለም ይሄንን የሚያገኙት። ሰዎች ስላመኗቸው ሲባል በታማኝነት ብቻ አይደለም፣ በቃ ኃላፊነት ወስደዋል ማለት ነው። ግልጽ ነው። አሁን ኃላፊነት ወስደው በዛ የተነሳ የሚያገኙት ጥቅም በضمان የተነሳ የሚያገኙት ጥቅም ነው እና ዑለማዎች ይሄ ክልክል ነው ብለው ሲስማሙ መነሻቸው አንደኛ ያው ሚን ዑቁድ الإرفاق ነው ማለት ለውለታ ተብሎ የሚሰራ የገንዘብ መስተጋብር ነው። በዚህ ላይ ገንዘብ ማግኘት አይቻልም ይላሉ። ግን ከዚህ የተሻለው ሁለተኛው መነሻቸው አንድ ሰው የሆነ ሰው ገንዘብን ተበድሮ ካልከፈለ እኔ እከፍላለሁ ብሎ ضمان በመውሰዱ ወይም ኃላፊነትና ዋስትናን በመውሰዱ
ከዚህ ከተበዳሪው እንግዲህ እሱ አይደለም ያበደረው ከሌላ ሰው በመበደሩ እኔ ኃላፊነት ወሰደ ዋስ ሆናለሁ አለ እና ይሄ ተበዳሪው ለዚህኛው ዋስ ለሆነው ሰው ሲከፍለው ልብ በሉ ምን ሊያስከትል ይችላል? ምናልባት ይህ ተበዳሪ ባይከፍል ምንድነው የሚያደርገው? ተበዳሪው ባይከፍል ከራሱ የመክፈል ግዴታ አለበት ይሄ ዋስ የሆነው ሰው። እሺ ከራሱ ከፈለ፣ ግልጽ ነው። 100,000 ብር ነበር፣ 100,000 ብር ከፈለ። ከዛ ዝም ብሎ እጁን አጣጥፎ ይቀመጣል ወይስ ተበዳሪ ደግሞ ተበዳሪ ጋር ሄዶ በል ከፍዬልሃለሁ በል መልስልኝ ይላል። አንተም ብዬ ነው ለኔ ተብሎ ነው ስለዚህ ከፍያለሁ አሁን ክፈለኝ ይላል አይደል? ይሄ እኮ ትክክል መብቱ ነው፣ በሸሪዓም ችግር የለው። እንደምንም ብሎ 100,000 ብሩን ሲቀበለው ሐቁን ተቀበለ። ግን 100,000 ብሩን ሲከፍልለት አበድሮት ነበር ማለት ነው። ማበደር ማለት በእጅ መስጠት ብቻ አይደለም፣ አንተ ለምትፈልገው ዓላማ መክፈል ነው። 100,000 ብር አበድሬሃለሁና መልስልኝ እያለው ነው ዋሱ ራሱ። ስለዚህ ይህ ሰው 100,000 ብሩን ሲመልስለት ለካ ከ100,000 ብሩ ጋራ ሌላ በضمان የተነሳ የጨመረለት ክፍያ አለ መጀመሪያ ላይ ወይም በኋላ የሚሰጥ ምን ሆነ ማለት ነው? በማበደር የተነሳ የሚያገኘው ክፍያ ሆነ ማለት ነው። ግልጽ ነው። ልብ በል ዑለማዎች ወደዚህ ስለሚያመራ ብለው የከለከሉት እና በዚህም ላይ ተስማሙት። እንግዲህ ሪባ ወይም ወለድ በእስላም ምን ያህል የተወገዘና ወደ ወለድ የሚያመሩ ተግባራት ገና ከሩቁ መከልከላቸው የሸሪዓ መንፈስ የተከተለ እንደሆነ ያሳየናል ማለት ነው። ግልጽ ነው። እና ከዚህ አንጻር በضمان የተነሳ ነው ብዙዎቹ ወለድ ሰብሳቢዎች ይሄን ያህል ክፍያ የሚቀበሉ። ጠይቄያለሁ፣ ብዙ ሰዎችን ጠይቄያለሁ። አዎ ቢጠፋም ከፍለናል ይላሉ። ሰውም ለዛ ነው። ታዲያ እንደዛ ካልሆነ ይላሉ እንደዚህ ኃላፊነት የማንወስድ ከሆነ ሰው አይመጣም ይላሉ። ይሄ እኮ አስለን የትብብር መስተጋብር ነው። ታማኝ ሰው ፈልገው ነው አስለን ሰውየው አንተ ሰው ብድር የምታበድረው ለምንድን ነው? ይመልስልኛል በሚል ተስፋ ነው አይደል? የምታምነውን ሰው ነው የምታበድረው አይደል? ስለዚህ አሁንም እድር ማነው እቁብ የሚሰበስብ ሰው ታማኝ መሆን አለበት አይደል? እሱ ላይ አንጣለው። ግን ኃላፊነት ወስደው የጠፋውን ስለሚከፍል ተብሎ ጭማሪ ከተሰጠው የቅድሙ ክልከላ ውስጥ ይገባል ማለት ነው። አይ ጭማሪ ካልተቀበለ እንዴት ይሆናል? እኛም ማናምነውም ከተባለ የምታምኑትን ሰው ፈልጉ ነው መልሱ። የምታምኑትን ሰው ፈልጉ። ግን ለልፋቱ ለስራው ያወጣው ወጪ ካለ በዛ ልክ መቀበል ችግር የለውም። ሰዎችን በነፃ ማገልገል ግዴታ ስላልሆነ ማለት ነው። ለምሳሌ ትራንስፖርት ወጪ ካለ የጻፈበት ወረቀት እና ስክሪፕቶ ምናምን ተሰልቶ ሊሰጠው ይችላል። ከዛ ውጭ ግን ቅድም እንዳልኳችሁ ትልቅ የልምድና የእውቀት ደረጃ ያለው የፋይናንስ ባለሙያ ራሱ የማይከፈለውን ነገር አንድ ሰው እንዲሁ ሰብስቦ ብቻ እቁብ ሰብስቦ ስላከፋፈለ የሚከፈለው ተገቢ አይደለም ማለት ነው። አንዳንድ ቦታ ላይ እንዲያውም እንደሰማ ነው እቁብ አምጦ እንደ ሌሎች እቁቦች እኛ በእጣ አይደለም ወዲያው ባመጣችሁ ጊዜ በመጀመሪያ ወር እንሰጣችኋለን ይላሉ። እንደዚህ የሚል አጋጥሟቸዋል። አዲስ እቁብ ተሰብስቦ ሲመጣ እቁቡ ገና መጀመሪያ ላይ ለሁሉም እኩል እንሰጣለን፣ የመጀመሪያ እጣ ያገኛል ሁሉም ይላሉ። ይሄ ይቻላል? አሁን ጥያቄ ከየት አምጥተው ነው ለሁሉም በአንዴ መስጠት የሚችለው? ምክንያቱም ገንዘቡ ሲሰባሰብ እኮ ሁሉም ተሰብስቦ አንዴ የሚከፈለው ማለት የመጀመሪያው ክፍያ ተሰብስቦ ለአንድ ሰው ብቻ ነው መዋል የሚችለው አይደል? እንዴት ለሁሉም ሊሰጡ ቻሉ? ከራሳቸው እየሰጡ ነው ማለት ነው። ከዛስ ይሄን ያህል አንድ እጣ ወይ ከዚህ በላይ ይሄን ያህል ትከፍላላችሁ ሲሉ በማበደራቸው የተነሳ የሚቀበሉት ምን ሆነ? ወለድ ሆነ። ግልጽ የማበደር እና የወለድ ስርዓት ነው። መጀመሪያ ላይ ሁላችሁም እቁባችሁን እሰጣለሁ የሚል ሰው ከራሱ እያበደረ ነው። ከዛ ትርፍ ነው እንግዲህ ይቀበላል። ትርፍ የማይቀበል ከሆነ እንደ ስራ ይዘው ይሄን የሚያደርግ ከሆነ ግልጽ ማበደር የአራጣ ስርዓት ስለሆነ ይሄ አይፈቀድም ማለት ነው።